ሰላም ጤና ይስጥልን ውድ ቻናላችን ተከታታዮች የዕለቱ ዜናችን ነው። ለሰዓቱ የመራረጥናቸውን አንኳር ጉዳዮች ይዘን ተገኝተናል። ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። ትራምፕ ኢራን ያበለጸገችውን ዩራኒየም ለማስረከብ ተስማምታለች አሉ። ፕሬዝዳንት ዶናልድ ትራምፕ ኢራን ያበለጸገችውን ዩራኒየም ለማስረከብ መስማማቷን ተናገሩ። በአሜሪካና በኢራን መካከል እየተካሄደ በነበረው የሰላም ድርድር ላይ ካላግባቡ ነጥቦች መካከል ቴህራን ያበለጸገችው ዩራኒየም አንዱ ነበር። ፕሬዝዳንቱ በሳምንቱ መጨረሻ በዋሽንግተንና በቴህራን መካከል ንግግር ሊቀጥል እንደሚችል ተናግረው ከስምምነት ልንደርስ በጣም ተቃርበናል ብለዋል። ትራምፕ በላስ ቬጋስ በአሜሪካ ምጣኔ ሀብት ላይ ባተኮረ ጉባኤ ላይ ተገኝተው ባደረጉት ንግግር ጦርነቱ ያለምንም እንከን እየሄደ እንደሆነ ተናግረው በቅርቡ ማብቃት አለበት ብለዋል። ቀደም ሲል ዋይት ሀውስ ኢራን የኒውክሌር ጦር መሳሪያ እንደማይኖራት መስማማቷን ገልጾ ነበር። አክሎም ባለፈው ዓመት እስራኤልና አሜሪካ የፈጸሙትን ድብደባ ተከትሎ ከመሬት በታች እንደተቀበረ የሚታመነው የበለጸገ ዩራኒየም የኒውክሌር አቧራ አራግፈው ቆፍረው እንደሚያወጡት ተናግረው ነበር። ትራምፕ በቀጣይ ዙር በሚደረገው የሁለቱ ሀገራት ድርድር እርግጠኛ ሆነው ታይተዋል። ነገር ግን ከ5 ቀናት በኋላ የሚያበቃው የተኩስ አቁም ስምምነት ስለመራዘሙ እርግጠኛ ለመሆናቸውን ጨምረው ተናግረዋል። ኢራን የሆርሙዝ ባህረ ሰላጤ ለቀሪዎቹ የተኩስ አቁም ቀናት መከፈቱን አስታወቀች። የሆርሙዝ ወሽመጥ ለቀረው የተኩስ አቁም ጊዜ ሙሉ በሙሉ ክፍት እንደሚሆን የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ አስታወቁ። አባስ አራግቺ በኤክስ ገጻቸው ባሰፈሩት ጽሑፍ ሊባኖስ ውስጥ በተደረሰው ተኩስ አቁም መሰረት በሆርሙዝ ወሽመጥ በኩል የሚደረግ የሁሉም የንግድ መርከቦች ጉዞ ለቀሪው የተኩስ አቁም ጊዜ ሙሉ በሙሉ ክፍት እንዲሆን ታውጇል ብለዋል። ለ40 ቀናት የተዋጉት አሜሪካና ኢራን በፓኪስታን አሸማጋይነት የ2 ሳምንት ተኩስ አቁም መፈጸማቸው ይታወሳል። ይህ ተኩስ አቁም በሚቀጥለው ሳምንት ረቡዕ ይጠናቀቃል። የውጭ ጉዳይ ሚኒስቴሩ የመርከቦቹ ጉዞ የሚካሄደው የኢራን እስላማዊ ሪፐብሊክ የወደብና ማሪታይም ድርጅት አስቀድሞ ባሳወቀው የተቀናጀ መስመር በኩል እንደሆነም ገልጸዋል። ለኢራን ውሳኔ ምላሽ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አመሰግናለሁ ሲሉ ትሩዝ ሶሻል በተባለ የማህበራዊ ሚዲያ ገጻቸው ጽፈዋል። ትራምፕ ኢራን የሆርሙዝ ወሽመጥን ሙሉ በሙሉ ክፍት መሆኑንና ለጉዞ ዝግጁ መሆኑን አሁን አስታውቃለች፣ አመሰግናለሁ ብለዋል። የካቲት ላይ በአሜሪካና እስራኤል ጥቃት የተከፈተባት ኢራን ከዓለም ነዳጅ ማጓጓዣ መስመሮች መካከል በርካታ መርከቦችን በማስተናገድ ቀዳሚ የሆነውን የሆርሙዝ ወሽመጥን ዘግታ ቆይታለች። ለዚህ እገዳ ምላሽ የሰጠችው አሜሪካ ደግሞ በዚህ ሳምንት መጀመሪያ በወሽመጡ በኩል ወደ ኢራን ወደቦች ጉዞ እንዳይደረግ ከልክላለች። የመርከብ ኩባንያዎች የሆርሙዝ የባህር ሰርጥ ደህንነት ውስጥ ካልተረጋገጠ ድረስ እንደማይጠቀሙበት ገለጹ። ምንም እንኳ የኢራን የውጭ ጉዳይ ሚኒስቴር የባህር ሰርጡ ሙሉ በሙሉ ክፍት ነው ቢልም በፋርስ ባህረ ሰላጤ አካባቢ ያሉ የንግድ መርከቦች የሆርሙዝ የባህር ሰርጥን ለመጠቀም እንደማይቸኩሉ የመጀመሪያ ምልክቶች ያሳያሉ። ስሙ እንዳይጠቀስ የፈለገ አንድ የነዳጅና ጋዝ ጫኝ መርከብ ኦፕሬተር ለቢቢሲ እንደተናገረው የኢራን መግለጫ ለአሁኑ ምንም የሚቀይረው ነገር የለም ብሏል። አክሎም አላስፈላጊ አደጋ ውስጥ መግባት የለብንም ብለን እናምናለን። የኩባንያችን አቋምም የባህር ሰርጡ በመጀመሪያ ጥሶ የሚያልፍ ላለመሆን ነው ብሏል። በአካባቢው የነዳጅ ጫኝ መርከቦችን የሚያንቀሳቅሰው ስቴና ቦልክ የተባለ ኩባንያ በበኩሉ ሁኔታዎችን በቅርበት እየተከታተለ መሆኑን ገልጿል። የሰራተኞቻችንና የመርከቦቻችን ደህንነት ለማንኛውም የጉዞ ውሳኔያችን መሰረት ነው። ደህንነቱ የተጠበቀ መሆኑን ሙሉ በሙሉ እስክናምን ድረስ በባህር ሰርጡ በኩል አንጓዝም ሲልም ኩባንያው አስታውቋል። ከዚህ ጋር በተያያዘ የዓለም አቀፉ የባህር ትራንስፖርት ድርጅት ኃላፊ ኢራን የሆርሙዝ የባህር ሰርጥን ለመክፈት የገባችውን ቃል ዝርዝር ሁኔታ ለመረዳት ጥረት እያደረጉ እንደሆነ ይፋ አድርገዋል። ምንም እንኳ ውጊያው ለጊዜው ቢቆምም በአካባቢው ከፍተኛ የአሜሪካና የኢራን ወታደሮች በመገኘታቸው ውጥረቱ አሁንም እንደቀጠለ ሲሆን በመርከቦችና በሰራተኞቻቸው ደህንነት ላይ ያለው ስጋት አልተቀረፈም። የድርጅቱ ዋና ጸሐፊ አርሴኒዮ ዶሚንጌዝ በፓሪስ እየተካሄደ ባለው የብሪታንያና የፈረንሳይ ጉባኤ ላይ በመገኘት ይህ ወሳኝ የንግድ መስመር እንዴት ሊከፈት እንደሚችል ሲመክሩ ቆይተዋል። ዋና ጸሐፊው በኤክስ ገጻቸው ላይ ባሰፈሩት መረጃ የሆርሙዝ የባህር ሰርጥን ዳግም መክፈትን በተመለከተ በቅርቡ የወጣውን መግለጫ እያረጋገጥን እንገኛለን። ይህ መግለጫ ለሁሉም የንግድ መርከቦች ያለውን የባህር ላይ ጉዞ ነጻነት የሚያከብር መሆኑንና በድርጅታችን የተቀመጠውን የትራፊክ ፍሰት ስርዓት ተከትሎ ደህንነቱ የተጠበቀ ጉዞ እንዲኖር የሚያስችል መሆኑን ለማረጋገጥ ነው ብለዋል። በእስራኤልና ሊባኖስ መካከል የተደረሰው የ10 ቀን የተኩስ አቁም ስምምነት ተግባራዊ መሆን ጀመረ። በእስራኤልና ሊባኖስ መካከል የተደረሰው የ10 ቀን የተኩስ አቁም ስምምነት ከሌሊቱ ጀምሮ ተግባራዊ መሆን ጀምሯል። የአሜሪካው ፕሬዝዳንት የተኩስ አቁም ስምምነቱ ለ10 ቀን ብቻ የተደረሰ ቢሆንም ሊራዘም እንደሚችል ጠቁመዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ጋር ታሪካዊ የሰላም ስምምነት እድልን ይፈጥራል ብለዋል። በኢራን የሚደገፈው ሂዝቦላ የተኩስ አቁሙን እንደሚያከብር ጠቅሶ በኋላ ላይ በሁሉም የሊባኖስ ግዛቶች የተሟላ ጥቃቶችን ማቆም እንዲያካትትና የእስራኤል ጦር በነጻነት እንዳይንቀሳቀስ ጠይቋል። ኔታንያሁ ጦራቸው በደቡብ ሊባኖስ ውስጥ 10 ኪሎ ሜትር ያህል ዘልቆ በመግባት
በመግባት የደህንነት ቀጠና ውስጥ እንደሚቆዩ የተናገሩ ሲሆን ይህ ግን ከሂዝቦላ ፍላጎት ውጪ ነው። የአሜሪካ የውጭ ጉዳይ ሚኒስቴር በስምምነቱ መሰረት የሊባኖስ መንግስት ሂዝቦላ እስራኤል ላይ ጥቃት እንዳይፈጽም ለማድረግ ተጨባጭ እርምጃዎችን መውሰድ ይኖርበታል ብሏል። አክሎም የሊባኖስ የጸጥታ ኃይል ለሊባኖስ ሉዓላዊነትና ብሔራዊ መከላከያ ሙሉ ኃላፊነት እንዳለበት አስታውቋል። የተኩስ አቁሙ ተግባራዊ መሆን እንደጀመረ የእስራኤል መከላከያ ባለፉት 24 ሰዓታት ውስጥ በደቡብ ሊባኖስ የሚገኙ ከ380 በላይ የሂዝቦላ ኢላማዎችን መደብደቡን ገልጿል። ኢላማ ከሆኑት መካከል የሮኬት ማስወንጨፊያዎች ዋና መስሪያ ቤቱና የሂዝቦላ አባላት ይገኙበታል። ትራምፕ የሊባኖስና የእስራኤል መሪዎች በዋሽንግተን ተገናኝተው በቀጣይ ጉዳዮች ላይ እንዲወያዩ መጋበዛቸውን ተናግረዋል። እስካሁን ግን ከየትኛውም ወገን ስለ ግብዣው ማረጋገጫ አልተገኘም። ዶናልድ ትራምፕ በትሩዝ ሶሻል የማህበራዊ ገጻቸው ላይ ዛሬ በሊባኖስ ታሪካዊ ቀን ነው ሲሉም ጽፈዋል። መልካም ነገሮች እየሆኑ ነው ያሉት ትራምፕ በሌላ የማህበራዊ ሚዲያ ልጥፋቸው ሂዝቦላ በዚህ ወሳኝ ጊዜ ተገቢውንና የተረጋጋ ባህሪውን እንደሚያሳይ ተስፋ አደርጋለሁ ብለዋል። ኢራን የሊባኖስ የተኩስ አቁም በበጎ እንደምትቀበለው ገልጻ ሂዝቦላ ያደረገውን ተጋድሎ አወደሰች። ኢራን በሊባኖስ የተደረሰውን የተኩስ አቁም ስምምነት ዲፕሎማሲያዊ ስኬትና የሂዝቦላ ተጋድሎ ውጤት እንደሆነ ገለጸች። ቴህራን የተኩስ አቁሙን የምትመለከተው በፓኪስታን አሸማጋይነት ከአሜሪካ ጋር የተደረሰው ሰፊ መግባባት አካል አድርጋ እንደሆነ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቃይ ተናግረዋል። ኢራን ሰፊ ቀጠናዊ የተኩስ አቁም እንዲደረስ ያለማቋረጥ ግፊት ስታደርግ መቆየቷንም በአጽንኦት አንስተዋል። የኢራን ከፍተኛ ባለስልጣናት ተኩስ አቁሙ ላይ ለመደረሱ ለሂዝቦላ እውቅና ሰጥተዋል። የፓርላማው አፈ ጉባኤ መሐመድ ባጋር ጋሊባፍ በኤክስ ገጻቸው ላይ በአረበኛ ባሰፈሩት ጽሑፍ ስምምነቱ የሂዝቦላ የጽናትና የአክሲስ ኦፍ ሬዚስታንስ የአንድነት ውጤት እንጂ ሌላ አይደለም ብለዋል። አፈ ጉባኤው የጠቀሱት አክሲስ ኦፍ ሬዚስታንስ ኢራን በቀጠናው ከሚገኙ አጋር ታጣቂ ቡድኖች ጋር የፈጠረችው መረብ ለመግለጽ የምትጠቀምበት ስያሜ ነው። የኢራን አብዮታዊ ዘብ የኩርድ ኃይሎች አዛዥ የሆኑት እስማኤል ቃይ በበኩላቸው ሂዝቦላ ባለ ድል ሲሉ ጠርተውታል። ስምምነቱ የሊባኖስ የትግል ኃይሎች የጽናትና የኢራን እስላሚክ ሪፐብሊክ ድጋፍ ውጤት መሆኑን ገልጸዋል። የኢራን መገናኛ ብዙሃንም የሊባኖስ ተኩስ አቁምን በተመለከተ ዘገባዎቻቸውን ያስተጋቡት የሂዝቦላ ተጋድሎና የቴህራን ዲፕሎማሲያዊ ጫና ውጤት ነው የሚለውን የከፍተኛ ባለስልጣናቱን አገላለጽ ነው። ፓኪስታን በሊባኖስ የተደረሰውን የተኩስ አቁም አወድሳ የትራምፕን ብላት የተሞላበት ዲፕሎማሲ አደነቀች። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ በእስራኤልና በሊባኖስ መካከል ለ10 ቀናት የሚቆይ የተኩስ አቁም ስምምነት በመደረጉ መደሰታቸውን ገልጸው የፕሬዝዳንት ዶናልድ ትራምፕ ደፋርና ብልህ ዲፕሎማሲያዊ ጥረት ውጤቶችን አድንቀዋል። ሸሪፍ ሀገራቸው ለሊባኖስ ሉዓላዊነትና ለግዛት አንድነት ያላትን የማይናወጥ ድጋፍ አጽንኦት ሰጥተዋል። በዚህ ሳምንት በእስራኤልና በሊባኖስ መካከል በዋሽንግተን ውይይት የተደረገ ሲሆን ይህም በጎረቤት ሀገራቱ መካከል ዲፕሎማሲያዊ ግንኙነት ለመጀመር ታሪካዊ እርምጃ መሆኑ ተገልጿል። ይህ የሆነው ባለፈው ሳምንት መጨረሻ በፓኪስታን አስተናጋጅነት በኢራንና በአሜሪካ መካከል የተደረገው ድርድር ሳይሳካ ከቀረ በኋላ ነው። ኢስላማባድ በኢራንና በአሜሪካ መካከል ተግባራዊ የሆነውን የ2 ሳምንት የተኩስ አቁም ስምምነት በማደራደር ረገድ ቁልፍ ሚና ተጫውታለች። የፓኪስታን ጦር አዛዥ ሐሙስ ዕለት የተኩስ አቁሙን ለማራዘም በሚደረገው ጥረት ዙሪያ ለመነጋገር በቴህራን ከኢራን ባለስልጣናት ጋር እንደተገናኙ የሚገልጹ ዘገባዎች ወጥተዋል። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።